በጣም ነው የምወድህ ቃሉ እኔም እኮ ደግሞ እወድሻለሁ። በጣም ነው የማከብርህ። እኮ ታዲያ እኔን ያላከበርሽ ማለት ታከብሪኝ ማለት ማንንም እና የኔ ጠንበለ እና ምን ልትይ ነው? የሆነ ነገር ማለት ብዙ ሰው ታውቃለህ አይደለ? ልብስ ግዛልኝ ምናምን ምናምን ነው። ልብስ ግዛልኝ? የምን ልብስ? እና ከትላንት ጀምሮ ይዘሽኛል ልብስ ብለሽ እና ግን እሱ ተው፣ አሁን እሱ የሚያስቸኩል ነገር አይደለም። እሱ ቀስ ብለን ምናምን ታደርጋለህ። ያልገዛ ለማን ትገዛለህ? ለማን ነው? ለራሴ። ለአንተ አንተ የገዛህልኝ ልብሶች፣ ሽቶዎች ምናምን እኮ በክብር ነው ማስቀምጣቸው። ከስንት አንዴ ነው የምለብሳቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ዛሬ ጁማአ ነው። መልካም ጁማአ ብያለሁ ውዶቼ። ለክርስቲያን እህቶቼ ደግሞ መልካም ቀን ያማረ ይሁንላችሁ። ቀናችሁ ፏፈሽ የምትሉበት ቀን ይሁንላችሁ። ጾም እንዴት ነው? ዱአ እያረጋችሁ ነው? ግን እናንተ ለኔም ዱአ አድርጉልኝ እሺ። ዱአ ስታረጉ እኔም አረግላችኋለሁ። እናማ ትላንት እንግዲህ ጨረቃዎቻችን መተውልን ነበረ። ሀይሚዬን የቆንጆ ንቅት ብላልን ነበረ እና ደስ ብሎኛል በዛ አይነት መንገድ ስላየኋት። ያው ከዚህ በፊት እንደተፈጠረው ደግሞ አልለቃችም እየተባለ እንዳይመጣ ምናምን እያልኩኝ ነበረ። ግን አልሐምዱሊላህ እንደዛም አልተደረገም። ብቻ ግን በጣም ደስ ብሎኛል። ከዛ ያባወራው ንግግር ደግሞ በጣም ነው የተመቸኝ ነው የምላችሁ የብሩኬ ማለት ነው። እና የምር ትናንትና በጣም ነው ያስደሰተኝ። ይሄ ደግሞ መግቢያ ላይ ያደረኩላችሁን ቪዲዮ ታስታውሳላችኋ? ሀይሚዬ መኪና ውስጥ ፕራንክ ያደረገችው ሰዓት ወይኔ ዛኔ እንዴት እንደፈራ ምናምን አይታችኋል አይደለና? እንግዲህ እነዚህን የሚያሳሱ ልጆች ናቸው ለመለያየት ካልተነሳን እያሉ አንዳንድ ሰዎች በጣም ብዙ ነገር የሚለፉት ማለት ነውና አያሳሱም። አሁን እነዚህ ልጆች ምናቸው ይጠላል። አሁን እነዚህ የምር እንዴት እንደምወዳቸው ለማንኛውም ግን እኔ ወዳቸዋለሁ። እነሱ ግን አያውቁም፣ ፍቅር አይገባቸውም። እነዚህ ተንከሲሶች እኛን እያስከፉ ነው። በጾሙ ላይ የተጨቃጨቁ እየመጡ ሶስተኛ ሰው እያስገቡ ምናምን ምናምን እና ብቻ ለማንኛውም ያው እነሱም ስራ ስለሆነ ነው። ዞሮ ዞሮ ከዚህ ነገር ይወጣሉ ኢንሻአላህ። አሁንም የሚወጡበት ጊዜ ሩቅ አይሆንም ኢንሻአላህ። ሁሉም ነገር ተስተካክሎ በፍቅር ይመጡልናል። እንግዲህ ይሄን ነገር ትላንትና ብሩኬ ሪፖስት ያደረገው ነው። ኤማ ዳዝ ኖት ቴክ አባውት ሀዝ ፕሮብሌምስ የሚል ነገር ነውና ወንድ ልጅ ችግሮቹን አይናገርም ነው የሚለውና እንደምታዩት በሀሳብ ጭልጥ ይላል። በቃ አለ አይደለ ችግሮቹን በውስጡ እያሰበ ማለት በቃ እንደዚህ በሀሳብ ይሄዳል አይነት ነገር ምናምንና እውነት ነው። ወንድ ልጅ ብዙ ጊዜ ችግሮቹንም ሁሉንም ነገር በውስጡ ነው የሚይዘው ማለት ነው። እና ብዙ ጊዜም እውነት ለመናገር አንዳንዴ ያሳዝኑኛል ወንድ ልጆች ማለት ነው። ለምን እንደው ታውቃላችሁ? ሁሉም ነገር እሱማ ወንድ ልጅ አይደል እንዴ? ምንድን ነው እሱ? ባካችሁ ወንድ ልጅ ነው ምንም አይሆንም እየተባለ ብዙ ጊዜ በቃ ስሜቱ አይነገርለትም። ስሜቱን ማንም አይረዳው ምናምን እና በቃ አለ አይደለ? እኔ አሁን ወንድ ልጅ ምርር ሲለው ክፍት ሲለው ነው የመጨረሻ የሚተክዘው እና የሚያለቅሰው እና ከዛ ውጭ ግን ወንድ ልጅ አያለቅስም። ወንድ ልጅ በቃ ሁሉም ነገር በውስጡ ቻል አድርጎ የመያዝ እንትን አለው እና ወንድ ልጅ ሲያለቅስ ምናምን የሆነ የመጨረሻው እንትን ስለሆነ ብዬ ስለማስብ በጣም ነው ማዝ ነው። የኔ ብቻ ሳይሆን ይሄ የብዙሃኑ ሴቶችም ሀሳብ ነው ብዬ አስባለሁ። ለማንኛውም ወንዶቻችን እንግዲህ እንረዳችኋለን። የምንረዳ ያ ማለት ያው እነዚህ ዝም ብሎ ወንዶች ይሄ ሴት ልጅ የሚበድሉ ምናምን አይደለም። ገባችሁ? እነሱን እኔ ወንድ ናቸው ብዬም ሲጀመርም አላስብም። ገባችሁ? ላይክ መልካም ሰዎች ላይክ እንደ ብሩኬ ጥሩ ልብ ያላቸው አይነት ወንዶች ነው የምላችሁ። ሴትም ቢሆን ለሴት ልጅ ምናምን እያልን እንትን እንላለን አይደለ? ብዙ ጊዜ ሴትም ልጅ ብትሆን ቁጥብ የሆነች ስነ ስርዓት ያላት ምናምን ነው ሴት ብዬ የማስባት እኔ። እና ያው ወንድ ቢሉ ወንድ አይደለም፣ ሴት ቢሉ ሴት አይደለም። ሁሉም ወንድ አንድ አይደለም፣ ሁሉም ሴት አንድ አይደለም። ስለዚህ ያው ለመልካም ወንዶች፣ ጥሩ አስተሳሰብ፣ ጥሩ ልብ ላላቸው ወንዶች ነው ይህን ነገር የምለው። ሌላው የብሩኬ መልእክት የሰዎች ትችት የኔን ማንነት አይቀይረውም፣ እኔ ሁልጊዜም እኔ ነኝ አይነት ነገር ብሎ
ፖስት አድርገዋል ቲክታክ ስቶሪው ላይ ማለት ነው። እውነት ነው። በቃ ሰው የፈለገውን ነገር ስም ቢሰጣችሁ፣ ሰው የፈለገውን ነገር ቢናገር የእናንተን ማንነት አይቀይረውም። ለፍልፎ ይቀራል እንጂ ያ ሰው የእናንተን ማንነት አይቀይረውም። በቃ እናንተ ናችሁ፣ ራሳችሁ እናንተ ናችሁ የምታውቁት ከፈጣሪያችሁ ጋር ማለት ነው። ስለዚህ ማንም የፈለገውን ቢል የእናንተ ማንነት ሊቀይረው አይችልም ማለት ነው። እና ደስ የሚለው ነገር እኮ እሱ ነው። ሰው የፈለገውን ነገር ይላል፣ ይናገራል፣ ይሳደባል፣ ያቦካል፣ ምን ይላል፣ ግን የእናንተን ማንነት ሊቀይረው አይችልም። በቃ ጠንካራ ሰዎች ከሆናችሁ በማንነታችሁ ኮርታችሁ ንጹህነታችሁን ይዛችሁ ወደፊት ነው እንጂ ወደ ኋላ የለም ማለት ነው። ስለዚህ የሰዎች ወሬ፣ የሰዎች ትችት፣ የሰዎች መጥፎ ንግግር የእናንተን ማንነት ሊቀይረው አይችልም ማለት ነው። ይመችክ ብሩኬ። ለማንኛውም ቅመምዬ ደግሞ የኔ ቆንጆ መጨረሻ ላይ አካባቢ አባወራው ከዚህ በኋላ ከዚህ ቤት አትወጭም፣ በቃ አርፈሽ ተኝ፣ እኔ ጋር መቀጠል የምትፈልጊ ከሆነ በቃ ልውጣ ልሂድ ምናምን እያልሽ ማለት የለም የመጨረሻችን ነው የሚሆነው ምናምን ነገር ሲል ጥቅልል ብላ እየተኛች የኔ ቆንጆ ብቻ ይመቻችሁ። ለማንኛውም እንደዛ ነው መሆን ያለበት። ሀይሚዬ መጀመሪያ ላይ አካባቢ ምናምን አንዳንድ ነገሮችን ስትናገር በቃ ሀይሚዬ ከዚህ በኋላ ብሩኬ ጋር ነው መሆን ያለብሽ፣ መውጣት የሚባል ነገር አታስቢው ምናምን እያልኩኝ እያሰብኩኝ ነበረ። ከዛ መጨረሻ ላይም እንግዲህ እንደዛ ሆኖ ሲዘጋ ደስ ብሎኛል። ብቻ ለማንኛውም ዛሬ ደግሞ ሀሳብ ተቀይሮ በሌላ እንትን እንዳይመጡ እንጂ የተደንተነው ጥሩ ነው። ብቻ ግን ሀይሚዬም በቃ ቤት ነው መሆን ያለብሽ፣ መውጣት የሚባል ነገር አታስቢው። ሲጀመር ሴት ልጅ እንደዚህ ወጣለሁ ማለት የለባትም። ይሄ ትምህርት ነው ውዶቼ። በትዳርም ዓለም እያላችሁ በሌላም ነገር በቃ ብቻ አብራችሁ እያላችሁ አንድ ቤት ተቀምጣችሁ ችግሮቻችሁን አንድ ላይ ተነጋግራችሁ መፍታት እንጂ ልውጣ የምትሉ ከሆነ ይሄ መፍትሄ አይሆንም። ልውጣ በቃ ምናምን ብላችሁ ማሰብ ያለባችሁ መቼ ነው? በቃ ነገሮች በጣም ካቅማችሁ በላይ ሲሆን በቃ አይደለ የማትፈቱት አይነት ነገር ሲሆን የዛኔ ወስናችሁ ምናምን ልትወጡ ትችላላችሁ። ግን ችግሮችን አብረን እንፍታ፣ ቁጭ ብለን ተነጋግረን እንፍታ ምናምን እያላችሁ ባለቤታችሁ አይ እኔ መውጣት አለብኝ ምናምን የምትሉ ከሆነ መፍትሄ ሊኖር አይችልም። ችግሮቹ ሊፈቱ አይችሉም ማለት ነው ውዶችዬ። እና ውዶችዬ ቅመሜም እንግዲህ ያው እሱ እንድማር ምናምን ትንሽ ረፍት ላገኝ አይነት ነገር ብላ አስባ ነው። ግን ደግሞ ርቃችሁም ውዶቼ ከዛ ነገር ወይ ወስናችሁ ካልወጣችሁ ወይ አንድ ላይ ሆናችሁ ተነጋግራችሁ ችግራችሁን ካልፈታችሁ ዝም ብላችሁ ሀይ ከነገሮች መራቅ አለብኝ ብላችሁ እንኳን አስባችሁ ብትወጡ እንትን አይሏችሁም፣ አይለቋችሁም፣ ነገሮቹ አይለቁም። ተመልሰው እናንተ ነው እንትን ማለታቸው አይቀርም ማለት ነው። ስለዚህ ያው ርቃም ሰላም ስለሌለ አንድ ላይ ሆነው እዛው ነገሮችን መጋፈጥ ነው። ሲጀመር ክፍተት ሲፈጠር ነው ጥላት የሚገባው እና ክፍተት መፍጠር አያስፈልግም ማለት ነው። ቅመምዬ እኔ ቆንጆ ሀይምዬ እና ሰላማችሁ ብዝዝት ይበልልን። እንወዳችኋለን ጨረቃዎቻችን። እዚህ ጋር ደግሞ ቲክታክ ላይ እንቧ ከረዩ የምትሉ አንዳንድ ሰዎች ምናምን ወደ ራሳችሁ ብትመለሱ መልካም ነው። እንግዲህ ሁሉም ነገር ይስተካከላል ብዬ አስባለሁ። ትላንትና ፍፄ ደግሞ ምርጥ ጓደኛቸው ነው እኮ አሪፍ ጓደኛቸው ነው። ፍፄ ግን አንዳንዴ የሚሰራቸው ሚስቴኮች አሉ። ያው ለድራማው የተሰጠው ካራክተር ነው፣ ምንም ማድረግ አይቻልም። ግን ካራክተሯ ልክ አይደለችም፣ ስህተት እየሰራች ነው ማለት ነው። ስለዚህ ምን አለ መሰላችሁ ጓደኛችሁ የራሳችሁ ቤስት ጓደኛ እንግዲህ ፍቅረኛ እያላችሁ እያወቀ ህይወታችሁ በምን አይነት መንገድ እየተበጠበጠ እንደሆነ እያወቀ ከዚህ በፊትም በምን አይነት መንገድ እንደተበጠበጠ ነገሮችን እያወቀ ግን በጥባጩን ሰውዬ እየጎተተ ቤታችሁ የሚያመጣ ከሆነ ደጋግሞ ይሄ ጥፋት ነው። ይሄ እናንተ መለያየት የሚፈልግ አይነት ነው የሚመስልበት ማለት ነው። ስለዚህ እንደፈለገ እነሱን ሳያስፈቅድ ምናምን እች ልጅ እየጎተተ መውሰድ የለበትም ማለት ነው። በቃ ይሄ ስህተት ነው። ምንም ነገር ቢሆን አሁን ውሰደኝ ካለችው ወይ ደግሞ መሄድ ፈልጋለሁ ማየት ፈልጋለሁ እንደዚህ ፈልጋለሁ ካለችው ብሩኬ እንደዚህ እያለች ነው፣ ሀይሚዬ እንደዚህ እያለች ነው፣ ምንድነው እንድትመጣ ትፈልጋላችሁ ወይስ ምናምን ብሎ መጠየቅ መቻል ማስፈቀድ መቻል አለበት። ዝም ብሎ በራሱ እንትን ሀሳብ እያነሳ እየጎተተ የሚመጣ ከሆነ በእነሱ ምክንያት በእሷ ምክንያት እንደተበጠበጡ እያወቀ ሀይሚ ደግሞ እሷን ማየት እንደማትፈልግ እንዴት ነው አንድ ሰው የሰውን ፍቅረኛ የተመኘች ሴትዮ በተደጋጋሚ እዛ ቤት ይዞ የሚሄደው? ይህ እኮ ትልቅ ስህተት ነው ውዶቼ። እና ግን ያው የተሰጠው ካራክተር ስለሆነ ነው እንግዲህ እና
ስህተት ነው። እንደዚህ አይደረግም፣ በፍጹም አይደረግም ይሄ። እና ደግሞ ውዶችዬ ሌላው አንድ ነገር ላይ ችክክ ብለን መቆየት የለብንም። በቃ ያ ነገር ሆነ አለፈ አይደለ? በሰዓቱ ስህተት ነበረ አለፈ። ከዛም በኋላ ደግሞ ሁል ጊዜ እየተመላለስን ያን ነገር ማንሳት የለብንም። ምንድነው እሱ ብሩኬ ነው ያመጣት ልጅቷን፣ ብሩኬ ነው ያመጣት ልጅቷን፣ ብሩኬ ነው ያመጣት ልጅቷን የሚባለው ነገር ይበዛል። በቃ ሁሉም ሰው እያለ ያለው ይሄን ነው። አይኖ ብሩኬ ነው ያመጣት ልጅቷን ማምጣቱ ስህተት ነበረ። እሱ በራሱ ጊዜ ሰጥቶ ምናምን በራሱ ነገሮችን ማስተካከል ይችል ነበረ። ስህተት ነበር እንደዛ ማድረጉ። ግን ደግሞ በራሱ ይሄ ነገር ሀይሚዬን ሊመልስልኝ ይችላል ብሎ በየዋህነት የሚሆን በምንም አመጣት። በቃ ይሄ ልጅ አይደለ ሀይሚዬን ለመመለስ ነው ያመጣሁት፣ እኔ ከልጅቷ ጋር ምንም አይነት ነገር የለኝም ብሎ ተናገረ። እና አንዳንዴ የሰውን ባህሪም መረዳት መቻል አለብን። ሁሌ እየተመላለስን ያንን መውቀስ፣ ሁሌ እየተመላለስን ያን ነገር ማንሳት ከሆነ ምን መፍትሄ ሊመጣ ይችላል? በቃ ያ ነገር አለፈ አይደለ? ኦልሬዲ አለፈ። በቃ የሚመጣውን ነገር ማስተካከል ነው፣ ለሚመጣው ለመጪው ነገር ማስተካከል እንጂ መልሰን ቀልሰን ያንን ነገር እያነሳን የምንወቅሰው ከሆነ ከባድ ነው ውዶችዬና በቃ ተፋቱት። ይሄን ነገር ከዚህ በኋላ ያለውን ነገር እንዲያስተካክል ሀይሚዬ ጋር ሲጣላ ጊዜ ሰጥቷት ምናምን በራሱ ለማስተካከል መሞከር ነው ማለት። በራሱ ስላችሁ የራሱን አቅም መጠቀም ላይክ ጊዜ መስጠት ለራሱ በቃ አይደለ እንትን ብሎ ራቅ ብሎ ከጓደኞቹ ጋር መቀመጥ ምናምን ላይክ ራሷን እስከምታገኝና ራሷን እስከምታዳምጥ ድረስ ማለት ነው። ከዛ መልሶ መጥቶ ደግሞ ነገሮችን ቁጭ አድርጎ ለማናገር መሞከር ላይክ በዚህ አይነት መንገድ እንዲፈቱ ችግሮቻቸውን መናገር ነው እና አጋጣሚውን ተጠቅመው ደግሞ ህይወቱን ለመበጥበጥ የሚፈልጉ ሴቶችን ደግሞ በቃ ቆፍጠን ብሎ መናገር እንዳለበት ማስወገድ እንዳለበት ነው መናገር ያለብን ማለት ነው። እሱን ነው እኔ እንደ እንትን አድርጌ የማስበው እንጂ ሁልጊዜ እየተመላለሱ ያንን የበፊቱን ነገር ማንሳት በበፊቱ ነገር መውቀስ ምናምን አስፈላጊ ነው ብዬ አላስብም። እና ደግሞ ያው ከሰዎች ጋር ታውራ ከማንም ጋር ከሴቶችም ከምንም ጋር በቃ ምንም አይነት ሰላማዊ ነገር አትፍጠር አይነት ነገር ማለትም አይደለም፣ እንደዛም አይደለም። በቃ ሁሉም ሰው ጋር ሰላም ይሁን፣ ሁሉም ሰው ጋር አሪፍ ግንኙነት ይኖረው። ግን ደግሞ ህይወቱን ሊበጠብጡ የሚመጡ ደንበር የሚያልፉ ሴቶችን ማራቅ መቻል አለበት ነው በቃ ይሄ ነው ባጭሩ። ለማንኛውም እና ሰላማቸው ይብዛልን። ዛሬ በጥሩ ነገር እንደሚመጡ ተስፋ እናደርጋለን። ካልሆነም ደግሞ አትሸበሩ፣ አሁንም አትጨነቁ። ምንም የሚያሳስብ የሚያስጨንቅ ነገር የለም። ሀይሚዬና ብሩኬ በጣም የሚከባበሩ በጣም የሚዋደዱ ምርጥዬ ልጆች ናቸው። ያው እዚህ ጋር ለድራማው ለምናምን እያሉ ነው እዚህ ጓገጭ የሚሉት እንጂ ሁለቱም ንጹህ ልብ ያላቸው ምርጥዬ ልጆች ናቸው። ፈጣሪ ሰላማቸውን ያብዛልን እና እናንተም መልካም ቀን ይሁንላችሁ። ባይ ባይ።